በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥን ነው። እንደምናመሻችሁ የተከበራችሁ ተመልካቾቻችን የመጋቢት 31 ምሽት የአማርኛ ቋንቋ ዜናዎቻችንን ካሁን ጀምረን ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜናው። የኤርትራን ወቅታዊ ሁኔታ ለማወቅ አዳጋች መሆኑ ተነገረ። 180,000 ሜትሪክ ቶን ነዳጅ ባለመግባቱ የኢትዮጵያ የነዳጅ እጥረት ቀውስ እየተባባሰ ነው ተባለ። በደቡብ ራዲዮና ቴሌቪዥን ድርጅት የወልቂጤ ቅርንጫፍ ኤፍኤም 89.2 ሰራተኞች የሥራ ማቆም አድማ መምታታቸው ተነገረ። ኢትዮጵያ በሱዳን ጉዳይ ጣልቃ በመግባት የምትተቸው ኤሚሬትን ቀጠናውን በማረጋጋት ዘንድ ከፍተኛ ሚና እየተጫወተች ትገኛለች ስትል አወደሰች። በኢራን የድሮን ጥቃት የደረሰበት የአልሳልሚ የድፍድፍ ነዳጅ ጫኝ መርከብ ጉዳት እንዳልደረሰበት ተገለጸ። ፕሬዝዳንት ቭላዲሚር ዜሌንስኪ ለፋሲካ በዓል የተኩስ አቁም ጥሪ ያቀረቡ። ወደ ዝርዝር ዜናዎቻችን እናልፋለን። እንድትከታተሉን በአክብሮት እንጋብዛለን። የኤርትራን ወቅታዊ ሁኔታ ለማወቅ አዳጋች መሆኑ ተነገረ። በመካከለኛው ምስራቅ ያለው ጦርነት እየተባባሰ በመጣበት ሁኔታ የአፍሪካ ቀንድ ሀገሮች በነዳጅና ተዛማጅ ጉዳዮች ላይ መግለጫና የተለያዩ እርምጃዎችን እየወሰዱ በሚገኙበት ሰዓት በኤርትራ ያለውን ወቅታዊ ሁኔታ ለማወቅ አዳጋች መሆኑን አንዳንድ ኤርትራውያን ለኤሪሳት የሰጡት አስተያየት አመላክቷል። የአምባገነኑ ኢሳያስ ስርዓት መረጃ ማፈንና በህዝብ ላይ ጭቆና ማድረስ የአገዛዙ መለያ መሆኑ ይታወቃል። ዓለም በመካከለኛው ምስራቅ በተፈጠረ ጦርነት በትልቅ ጭንቅ ውስጥ በገባበትና የኑሮ ውድነትን የሚመለከት መፍትሄ ለማፈላለግ በሚነጋገርበትና እርምጃ በሚወስድበት ጊዜ የአስመራው ስርዓት መግለጫ ሲያወጣ ይሁን ወቅታዊ መረጃ ሲሰጥ ባለመታየቱ በህዝቡ ዘንድ ጥያቄ ጭሮ እንደሚገኝ መረጃዎች ያመለክታሉ። 180,000 ሜትሪክ ቶን ነዳጅ ባለመግባቱ የኢትዮጵያ የነዳጅ እጥረት ቀውስ እየተባባሰ ነው ተባለ። በመካከለኛው ምስራቅ ጦርነትና በዓለም አቀፍ የነዳጅ ገበያ አለመረጋጋት ምክንያት ከ180,000 ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ ሳይገባ መቅረቱን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናገሩ። ይህንንም ተከትሎ ኢትዮጵያ የአስቸኳይ ጊዜ የነዳጅ አጠቃቀም መመሪያዎችን ተግባራዊ አድርጋለች ብለዋል። ችግሩ የሀገሪቱን የዕለታዊ የናፍጣ አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ እንዲል አድርጎታል ተብሏል። 50 በመቶ ያህል ነጭ ናፍጣ አቅርቦት ቀንሷል። ይህ ማለት በአማካይ በቀን 9.2 ሚሊዮን ሊትር ሲቀርብ ከነበረበት ወደ 4.5 ሚሊዮን ሊትር ዝቅ ያለበት ሁኔታ ከዓለም አቀፍ አቅርቦት ጋር ተያይዞ ያለ ጉዳይ መሆኑን ታሳቢ ማድረግ ያስፈልጋል። ናፍጣ ወይም ነጭ ናፍጣ ተብሎ የሚታወቀው ምርት ከስድስቱ የነዳጅ ምርቶች 62 በመቶ ሽፋን የሚይዘው ነጭ ናፍጣ ነው። ይሄ ችግሩን በተወሰነ ደረጃ ከፍ ያደርገዋል። ይህ በእንዲህ እንዳለ ባለፈው ቅዳሜና እሁድ የመንግስት መስሪያ ቤቶችና የልማት ድርጅቶች ከቤት ሆኖ መስራትንና መሰረታዊ ያልሆኑ ሰራተኞችን በግዳጅ ረፍት ማስወጣትን ጨምሮ ሰፊ የነዳጅ ቁጠባ እርምጃዎችን መተግበር መጀመራቸው ይታወሳል። ይሁን እንጂ የኢትዮጵያ የነዳጅ እጥረት ቀውስ ከቀጠናዊ አለመረጋጋት በበለጠ መሰረታዊና ድርብርብ የሆኑ ምክንያቶች እንዳሉት አዲስ ስታንዳርድ ባለፈው ሳምንት ያወጣው ጥልቅ ትንታኔ ያመለክታል። በአዲስ አበባና በክልሎች የተስተዋለው የነዳጅ እጦትና የዘፈቀደ የዋጋ ጭማሪ ህዝቡን በቀን ተቀን ኑሮው እየተፈታተነው መሆኑን የኤሪሳት ምንጮች አስገንዝበዋል። በደቡብ ራዲዮና ቴሌቪዥን ድርጅት የወልቂጤ ቅርንጫፍ ኤፍኤም 89.2 ሰራተኞች የሥራ ማቆም አድማ መምታታቸው ተነገረ። ጋዜጠኞቹ የሥራ ማቆም አድማውን የመቱት መንግስት ከ2018 ዓ.ም መጀመሪያ አንስቶ ለመንግስት ሰራተኞች ያደረገው የደሞዝ ጭማሪ ተግባራዊ አልተደረገልንም በሚል ነው። የጋዜጠኞቹን ጥያቄ አስመልክቶ ያነጋገርናቸው የደቡብ ራዲዮና ቴሌቪዥን ድርጅት ስራ አስኪያጅ አቶ ዘላለም ገነሞ የጋዜጠኞቹ ጥያቄ ተገቢነት ያለው መሆኑን ገልጸዋል። በኢትዮጵያ በተለያዩ ክልሎች መንግስት ያደረገውን የደሞዝ ጭማሪ ለወራት ሊያገኙ ያልቻሉ በሺዎች እንደሚቆጠሩ ዘገባዎች ያመለክታሉ። በትግራይ ክልልም እንዲሁ በፌዴራል መንግስትና በክልሉ ጊዜያዊ መንግስት መካከል ባለው አለመስማማት ላለፉት ወራቶች የመንግስት ሰራተኞች ደሞዛቸውን ሊያገኙ አለመቻላቸው ይታወቃል። ጉዳዩ መፍትሄ እንደተሰጠው የሚወራው መረጃም ትክክል እንዳልሆነ የክልሉ ኮሚኒኬሽን ጽሕፈት ቤት ትናንትና ያወጣው መግለጫ ያሳያል።
ኢትዮጵያ በሱዳን ጉዳይ ጣልቃ በመግባት የምትተቸው ኤሚሬትን ቀጠናውን በማረጋጋት ዘንድ ከፍተኛ ሚና እየተጫወተች ትገኛለች ስትል አወደሰች። የተባበሩት አረብ ኤሚሬቶች በሱዳን እየተካሄደ ባለው ግጭት ውስጥ ባላት ተሳትፎ ሳቢያ ዓለም አቀፍ ትኩረትና ትችት እየገጠማት ቢሆንም ኢትዮጵያ አገሪቱ በቀጠናው የጸጥታና መረጋጋት ላይ ለምታበረክተው ሚና አድናቆቷን ገልጻለች። በገልፍ ኒውስ ዘገባ መሰረት ይህ የተገለጸው በተባበሩት አረብ ኤሚሬቶች የፌዴራል ብሔራዊ ምክር ቤት የመከላከያ የሀገር ውስጥና የውጭ ጉዳይ ኮሚቴ ሰብሳቢ ዶክተር አሊ ራሺድ አልኑዓይሚና በተባበሩት አረብ ኤሚሬቶች የኢትዮጵያ አምባሳደር ጀማል በከር አብደላ መካከል ትናንት ሰኞ ዕለት በአቡ ዳቢ በተካሄደ ስብሰባ ላይ ነው። በስብሰባው ሁለቱ ወገኖች የሁለትዮሽ ግንኙነቶቻቸውን የገመገሙ ሲሆን በዋና ዋና ቀጠናዊ ክስተቶች ላይ ውይይት አድርገዋልም ተብሏል። ትብብርን ለማጠናከርና መረጋጋትን ለማስፈን ያላቸውን የጋራ ቁርጠኝነትም በድጋሚ አረጋግጠዋል። በተጨማሪም ለቀጠናዊ ቀውሶች ፖለቲካዊ መፍትሄዎችን መሻት ያለውን ጠቀሜታ አጽንኦት ሰጥተዋል ተብሏል። በስብሰባው ላይ አምባሳደር ጀማል በከር የተባበሩት አረብ ኤሚሬቶች ቀጠናዊና ዓለም አቀፋዊ ሰላምና ደህንነትን ለመደገፍ ለምታደርገው ቀጣይነት ያለው ጥረት ኢትዮጵያ ያላትን አድናቆት መግለጻቸውን ገልፍ ኒውስ ዘግቧል። አምባሳደሩ አክለውም ኢትዮጵያ በኤሚሬት ሉዓላዊነት፣ ደህንነትና የግዛት አንድነት ላይ የሚሰነዘሩ ዛቻዎችን በመቃወም ከሀገሪቱ ጎን እንደምትቆም በድጋሚ አረጋግጠዋል። የኢትዮጵያ መንግስት በሱዳን ጣልቃ በመግባት ይሁን የፈጥኖ ደራሽ ኃይላትን በማስታጠቅ ተደጋጋሚ ክስ ሲቀርብበት እንደሚታይ ዘገባዎች ያሳያሉ። በኢራን የድሮን ጥቃት የደረሰበት የአልሳልም የድፍድፍ ነዳጅ ጫኝ መርከብ ጉዳት እንዳልደረሰበት ተገለጸ። በኢራን የድሮን ጥቃት የደረሰበት የአልሳልም የድፍድፍ ነዳጅ ጫኝ መርከብ ከባድ ጉዳት ሳይደርስበት አደጋው በቁጥጥር ስር መዋሉን የኩዌት መንግስት ይፋ አድርጓል። የኩዌት ፔትሮሊየም ኮርፖሬሽን እንዳስታወቀው ጥቃቱን ተከትሎ የተከሰተው የእሳት ቃጠሎ ምንም አይነት ጉዳት ሳያስከትል በቁጥጥር ስር መዋሉን የገለጸው የኩዌት ድፍድፍ ነዳጅ ጫኝ መርከብ አልሳልሚ አደጋው የደረሰበት ከዱባይ ወደብ ወጣ ብሎ በሚገኘው የተባበሩት አረብ ኤሚሬትስ የባህር ዳርቻ ላይ በሚገኝበት ወቅት ነው። በአደጋው በአካባቢው የባህር ውሃና ነዳጅ ላይ የደረሰ ብክለት አለመኖሩም ተጠቁሟል። 24 የኮርፖሬሽኑ ሰራተኞች ላይ አደጋውን ተከትሎ ምንም አይነት ጉዳት አለመድረሱ የተገለጸ ሲሆን ሌሎች የደረሱ ጉዳቶች አለመኖራቸውን ለማረጋገጥ ተጨማሪ የማጣራት ስራ እየተከናወነ መሆኑን ተመላክቷል። ኮርፖሬሽኑ ከመንግስት ከፍተኛ ስራ ኃላፊዎች ጋር በተጨማሪ እርምጃዎች ዙሪያ በትብብር እንደሚሰራ ይፋ ማድረጉን ገልፍ ታይምስ ዘግቧል። የእስራኤልና የአሜሪካ ጥምር ጦር በኢራን ላይ ጥቃት ከጀመረ አንድ ወር ቢያልፍም የመካከለኛው ምስራቅ ሁኔታ እየተባባሰ መሄዱን ዘገባዎች ያመለክታሉ። በመጨረሻም ፕሬዚዳንት ቭላዲሚር ዜሌንስኪ ለፋሲካ በዓል የተኩስ አቁም ጥሪ ያቀረቡ። የዩክሬኑ ፕሬዚዳንት ቭላዲሚር ዜሌንስኪ ለፋሲካ በዓል የተኩስ አቁም እንዲደረግ ለሩሲያ ጥሪ አቅርበዋል። ፕሬዚዳንቱ ከ2 ሳምንት በኋላ የሚከበረውን የኦርቶዶክስ ክርስቲያኖች የፋሲካ በዓል ምክንያት በማድረግ ሀገራቸው ለተኩስ አቁም ዝግጁ መሆኗን ገልጸዋል። በተለይም በዓለም አቀፍ የነዳጅ ገበያ ላይ የተከሰተውን ጫና ለመቀነስ በኃይል መሰረተ ልማቶች ላይ የሚደረጉ ጥቃቶች እንዲቆሙ ጠይቀዋል። ለፋሲካ በዓል የተኩስ አቁም ለማድረግ ዝግጁ ነን ያሉት ፕሬዝዳንቱ ስለ ሰው ሕይወት የሚያስብ ማንኛውም አካል ግጭቱ በዘላቂነት እንዲቆም ማሰብ አለበት ብለዋል። ሉዓላዊነታችንንና ክብራችንን የማይነካ ከሆነ ማንኛውንም አይነት የስምምነት ሐሳብ ለመቀበል ዝግጁ ነን ያሉት ኬቭ በሩሲያ የኃይል መሰረተ ልማቶች ላይ የምትፈጽማቸውን ጥቃቶች እንድታቆም አጋር ሀገራት ምክረ ሐሳብ ማቅረባቸውን ጠቁመው ሩሲያም መሰል ጥቃቶችን የማትፈጽም ከሆነ ሀገራቸውም የቀረበውን ጥሪ እንደምትቀበል አረጋግጠዋል። ፕሬዝዳንቱ ይህን ያሉት የዩክሬን ወታደራዊ ኃይሎች የሩሲያ የነዳጅ ክምችት በሚገኝበት የባልቲክ ወደብ ላይ የድሮን ጥቃት ከፈጸሙ በኋላ ነው ሲል ሲጂቲኤን ዘግቧል። የተወደዳችሁ የጣቢያችን ተከታታዮች ለምሽቱ ያዘጋጀናቸውን የአማርኛ ቋንቋ ዜናዎቻችንን በዚሁ አበቃን። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።